በአሜሪካ ለምትገኙ ኢትዮጵያን በሙሉ የትራምፕ መንግስት 5 ትልልቅ አዳዲስ ህጎችን አውጥቷል። እነዚህ 5 ህጎች በአሜሪካ ለምትገኙ ኢትዮጵያን በሙሉ በምንም አይነት የቪዛ አማራጭ ውስጥ ብትሆኑ፣ በግሪን ካርድ፣ በአሳይለም፣ በወርክ ፐርሚት እንዲሁም በምንም አይነት የቪዛ አማራጭ ውስጥ ብትሆኑ እነዚህ 5 ህጎች ይመለከቷቸዋል። ስለዚህ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። 5ቱንም አዳዲስ ህጎች አንድ በአንድ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ወደ ጉዳያችን ንግባ። የዚህን የዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። የዚህ ሰዓት እንደተለመደው ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ኒው ዩኤስ ኢሚግሬሽን ሎ 2025 ዘ 5 ቢገስት ቼንጅ ዩ መስት ነው ይላል። ይህ ማለት ቅድም እንደነገርኳችሁ የትራምፕ መንግስት ያወጣቸው 5 ትልልቅ ህጎች አሉ። እነዚህ 5 ህጎች የያዘ ፖስት ነው። ስለዚህ እዚህ ጋር የምትመለከቱትን ኢሜጅ ወይም ታይትሉን አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን በዚህ በምትመለከቱት መልኩ ከፍቶልናል። እዚህ ጋር እንደምትመለከቱት 5ቱም ህጎች ተዘርዝረው ተቀምጠዋል። ስለዚህ አንድ ባንድ እየገባን የምንመለከት ይሆናል። የትራምፕ መንግስት ካወጣቸው ህጎች መካከል የመጀመሪያው እዚህ ጋር እንደምትመለከቱት ኤክስፓንድ ሪሙቫል ኔሽን ዋይድ ይባላል። ይህ ማለት ዜግነት የሌላቸው ማለትም የአሜሪካ ዜግነት የሌላቸውን ህጋዊ ፍቃድ የሌላቸውን ስደተኞች ከአሜሪካ ላይ ለማስወጣት የወጣ አዲስ ህግ ነው። የበፊት የነበረው ወይም ኦልድ ሩል የሚባለው አሜሪካ ውስጥ ገብታችሁ ማለትም ከቦርደር 100 ማይል ርቀት ውስጥ ሆናችሁ ማለትም በአሜሪካ ቦርደር ላይ ሆናችሁ ከ14 ቀን በታች ከሆናችሁ ማለትም አሜሪካ ከገባችሁ 14 ቀን በታች ከሆናችሁ ብቻ ነበረ ከአሜሪካ ላይ እንድትወጡ የሚያደርገው ይህ ህግ የሚሰራው ወይም ደግሞ ከአሜሪካ ምድር ላይ እንድትወጡ የምትደረጉት። አሁን ግን በአዲሱ ህግ እዚህ ጋር እንደምትመለከቱት በአሜሪካ በየትኛውም ቦታ ብትገኙ ማለትም በፊት እንደነገርኳችሁ 100 ማይል ርቀት ላይ ነበር የሚሰራው። አሁን ግን በየትኛውም ግዛት በየትኛውም ቦታ ለምን ዋይት ሃውስ ለምን አይሆንም በየትኛውም ቦታ ብትያዙ እንዲሁም አሜሪካ ላይ ለ2 ዓመትና ከዛ በላይ እንደቆያችሁ ማረጋገጥ ካልቻላችሁ ማለትም አሜሪካ ከገባችሁ 2 ዓመትና ከዛ በላይ እንደሆናችሁ ማረጋገጥ ካልቻላችሁ ቀጥታ ከአሜሪካ እንድትወጡ ትደረጋላችሁ ወይ ደግሞ ቀጥታ ከአሜሪካ እንድትወጡ የሚያደርግ አዲስ ህግ ነው ያወጡት። የመጀመሪያው እዚህ ጋር እንደምትመለከቱትም ኢምፓክት የሚለው ላይ ፋስተስት ዲፖርቴሽን እንደሚደረግ ገልጿል። ይህ ማለት እዚህ ጋር እንደምትመለከቱት ያለምንም ኮርት ፕሮሰስ ወይ ደግሞ ያለምንም የፍርድ ቤት ማዘዣ እንደነገርኳችሁ በአሜሪካ በየትኛውም ግዛት ውስጥ ሆነ በየትኛውም ቦታ ብትገኙና 2 ዓመትና ከዛ በላይ አሜሪካ ላይ እንደኖራችሁ ወይም እንደቆያችሁ ማረጋገጥ ካልቻላችሁ ዲፖርት እንደምትደረጉ የሚገልጽ ወይ ደግሞ ዲፖርት እንድትደረጉ የሚያደርግ አዲስ ህግ አውጥቷል። ይህም ኤክስፓንድድ ሪሙቫል ኔሽን ዋይድ ብለው ሰይመውታል። ስለዚህ የመጀመሪያው ህግ ይህን ይመስላል። ሁለተኛው እዚህ ጋር እንደምትመለከቱት ኒው አሳይለም ሪስትሪክሽን አት ዘ ቦርደር ይላል። ይህኛው ከአሳይለም ጋር ወይም ከጥገኝነት ጋር የሚገናኝ ህግ ነው። በዚህም በአዲሱ ህግ መሰረት ማንኛውም ሰው ማለትም አሳይለም የሚጠይቅ ጥገኝነት የሚጠይቅ ሰው አዳዲስ ለውጦችን አድርገዋል። ከነሱ መካከል እዚህ ጋር እንደምትመለከቱት ሰስፔንሽን ኦፍ አሳይለም ይላል። ይህ ማለት ስፔሻል ኬዝ ከሌላችሁ ወይ ደግሞ ልዩ የሆነ ኬዝ እስከሌላችሁ ድረስ በዚህ ሰዓት ወይም ደግሞ ከረንትሊ አሳይለም መጠየቅ አይቻልም። ይህም የተቋረጠበት ምክንያት በባለፈው በዲሲ በአንድ አፍጋኒስታውያን ምክንያት ነው። የአፍጋኒስታን ዜግነት ያለው ስደተኛ የአንድ የናሽናል ጋርድ ወይም የናሽናል ሴኩሪቲ ጋርድ አባልን ተኩሶ በመግደሉ ምክንያት ነው አሳይለም ፕሮሰስ ለጊዜው እንዲቋረጥ ወይ ደግሞ ሰስፔንድ እንዲደረግ የወሰኑት ማለት ነው። ስለዚህ በዚህ ሰዓት የስፔሻል ኬዝ ከሌላችሁ ወይ ደግሞ ልዩ የሆነ ጉዳይ እስከሌላችሁ ድረስ አሳይለም መጠየቅ አይቻልም ወይ ደግሞ እዚህ ጋር እንደምትመለከቱት ኒው አሳይለም ሪስትሪክሽን ይላል ማለት ነው። ሶስተኛ አዲስ የወጣው ህግ ኢንክሪዝ ስክሪኒንግ ኤንድ ሶሻል ሚዲያ ቬቲንግ ፎር ቪዛ አፕሊካንትስ ይላል። ይህ ማለት በኤች1ቢ ወይም ደግሞ በኤች1 እና በመሳሰሉት አይነት ቪዛ አማራጭ ወደ አሜሪካ ለመግባት እየሞከራችሁ ያላችሁ ሰዎች ሶሻል ሚዲያችሁ ሪቪው እንደሚደረግ እንዲሁም ደግሞ አሜሪካ ላይ የምትገኙ በኤች1ቢ ቪዛ አማራጭ ሊሆን ይችላል፣ በስቱደንት ሊሆን ይችላል፣ እንዲሁም አጠቃላይ
በብዙ አይነት የቪዛ አማራጭ ውስጥ የምትገኙ ስደተኞች ሆነ ኢትዮጵያን ሶሻል ሚዲያችሁ ማለትም ባለፉት 5 ዓመታት የነበራችሁ የሶሻል ሚዲያ አክቲቪቲ ምን ይመስላል የሚለውን ሪቪው በማድረግ ወይ ደግሞ ወደ ኋላ በመመለስ ባለፉት 5 ዓመታት በሶሻል ሚዲያ ፖስት ስታደርጉት የነበረው፣ ላይክ ስታደርጉት የነበረው፣ ሼር ስታደርጉ፣ ኮሜንት ስታደርጉ የነበሩት ሀሳቦች ምንድን ናቸው? ከፖለቲካ ጋር የሚገናኙ ማለትም ከዩኤስ ገቨርንመንት ጋር የሚገናኙ ጉዳዮች ከሆኑ እንዲሁም ደግሞ አጠቃላይ ፖዚቲቭ የሚባሉ ነገሮች ላይ የምትሳተፉ ሰዎች ከሆናችሁ ቪዛችሁን ሪሙቭ እንደሚደረግ ወይ ደግሞ ቪዛችሁ እንደሚቀማና ወደ ሀገራችሁ ዲፖርት እንደምትደረጉ አይነት የሚገልጽ የሶሻል ሚዲያ ስክሪኒንግ ለቪዛ አፕሊካንቶች ጀምሩ የሚገልጽ አዲስ ህግ አውጥቷል። ይህም በ3ኛ ደረጃ ተቀምጧል። አራተኛ አዲስ ህግ የወጣው ትራቭል ሪስትሪክሽን ነው። የትራቭል ሪስትሪክሽን ከረንትሊ ኢትዮጵያን አልተካተተችም። በባለፉት ቪዲዮዎችም እንደሰራውላችሁ በ19 ሀገራቶች ላይ ነው ይህ ነገር እየተፈጸመ ያለው ወይ ደግሞ ይህ ትራቭል ሪስትሪክሽን የተካተተው። ነገር ግን ይህ 19 ሀገራቶች ወይ ደግሞ እነዚህ 19 ሀገራቶች ወደ 30 ከፍ እንደሚሉ ተገልጿል። እነዚህ ከፍ የሚሉት ወደ 30 ከፍ የሚሉ ሀገራቶች ውስጥ ኢትዮጵያ ትኖራለች አትኖርም የሚለውን እስካሁን የታወቀ ነገር የለም። ነገር ግን 30 ሀገራቶቹ እነማን ናቸው የሚሉትን ይፋ በሚደረግበት ጊዜ ኢትዮጵያ ካለችበት ተከታትዬ የማደርሳችሁ ይሆናል። ነገር ግን አሁን ላይ እዚህ ጋር እንደምትመለከቱት በኤርትራ፣ ኢራን፣ ሊቢያ፣ ሱዳን እና ቬንዙዌላ ከመሳሰሉ አገራቶች ለመጡ ስደተኞች ግሪን ካርድም ሲቲዝንሺፕም ሆነ ምንም አይነት የቪዛ አፕሊኬሽን ከረንትሊ እየሰጡ አይደለም። ወይም ደግሞ እንደነገርኳችሁ ከነዚህ 19 ሀገራት ለመጡ ስደተኞች አጠቃላይ የኢሚግሬሽን ጉዳይ ለጊዜው ፖዝ ተደርጓል። ይህ 19 ሀገር ወደ 30 ከፍ ስለሚል እንደነገርኳችሁ ተከታትዬ የማደርሳችሁ ይሆናል። የመጨረሻውና 5ኛ የወጣው ህግ ወርክ ፐርሚት ነው ወይም ኢኤዲ የሚባለው ነው። እዚህም ላይ ማለትም በወርክ ፐርሚት በስራ ፍቃድ ላይ አዲስ የወጣ ህግ አለ። ይህም ማክሲመም ኤምፕሎይመንት አውቶራይዜሽን ዶክመንት ከ5 ዓመት ወደ 18 ወር እንዲቀነስ ተደርጓል። ይህ ማለት አንድ ጊዜ ለስራ ፍቃድ የሚሰጣችሁ የሚያገለግለው ወይ ደግሞ ስራ እንድትሰሩ ስራ ተንቀሳቅሳችሁ የፈለጋችሁትን አይነት ስራ መስራት እንድትችሉ የሚያደርገው የስራ ፍቃድ የሚሰጠው ከዚህ በፊት ለ5 ዓመታት የሚያገለግል ነበር ወይም ደግሞ በየ5 ዓመቱ የሚታደስ ነበር። አሁን ግን የማክሲመም ቫሊዲቲውን ወደ 18 ወራት እንዲቀነስ ተደርጓል። ይህም የተደረገበት ምክንያት ማንኛውም ስደተኛ ለማደስ በሚመጣበት ጊዜ ያለው እንቅስቃሴ ማለትም የወንጀል ሪካርዱ ሊሆን ይችላል፣ ያለው አጠቃላይ የሶሻል ኮሚኒኬሽኑ ወይ ደግሞ ለማህበረሰቡ ያለው አገልግሎት የመሳሰሉት አይነት ነገር ታክስ መክፈልም ሊሆን ይችላል፣ ብድር ወይም ክሬዲት ስኮር የምንለው ነገር የመሳሰሉት አይነት ነገሮች ታይተው ለማደስ በሚመጣበት ጊዜ ማለትም 18 ወሩ ለማደስ በሚመጣበት ጊዜ ስለሚያዝ ያለው የባክግራውንድ አክቲቪቲ ታይቶ ካንሰል ሊደረግበት ወይም የወርክ ፐርሚቱ ሊቀማ የስራ ፍቃዱ ሊቀማም ላይቀማም እንዲችል የሚያደርግ አዲስ ህግ ወጥቷል ማለት ነው። ስለዚህ በድሮ ወይም በኦልድ ሩል በሚባለው 5 ዓመት ነበር የሚያገለግለው። አሁን ግን በአዲስ ሩል 18 ወራት እንዲያገለግል ተወስኗል ማለት ነው። ስለዚህ አጠቃላይ የትራምፕ መንግስት ባለፉት ሳምንታት ያወጣው 5ቱ ትልልቅ ህጎች ኢትዮጵያንም ሆነ አጠቃላይ በአሜሪካ ለምንገኝ ኢሚግራንቶች ስደተኞች የወጡት ህጎች እነዚህ ይመስላሉ። አሪፍ ኢንፎርሜሽን ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ኔክስት እንድሰራው የምትፈልጉት ቪዲዮ ሀሳብም ካለ ኮሜንት ላይ ጻፉልኝ፣ ተከታትዬ የማደርሳችሁ ይሆናል። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሪፍ ቪዲዮዎችን ተከታትዬ እንዳደርሳችሁ ቪዲዮ ምን ያህል እየወደዳችሁት እንደሆነ ላይክ ያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።